አዝግ የሆነ ነገር አለ የሰማሁት አሁን ከትላንት ነው ትላንት ወዲያ የተለቀቀ ሚል ማለት ነውና የመጀመሪያው ቤተክርስቲያን እንትን መሰዊያ ነበራት ምናምን አልታር ነበራት ዕብራውያን 10 ላይ ቆመን we can do a theology which is different የሆነ ኢንተርፕሪቴሽን ያለበት ማለት ነው ግን every denomination ሳይሆን every church እንትን ወደ ኢሳይ ተበተነ ወደ ኤፌሶን ያለ ኮላሲያንስ ላይ ያለ ሌሎች ላይ ያሉት በሙሉ እያንዳንዱ አልታር ነበራቸው የሚል ቴዎሎጂ መስራት አይቻልም ባይዘ ወያማን ይሁሉ መልካም ሁሉ ሸጋ ነው እንደምን አለ አለው ለእግዚአብሔር ይመስገን ያው ወደም አይምሮ ላይ የሚመራደስ አንድ ጥያቄ ያለና እሱን እንደወንድም ልጠይቅ ብዬ እሺ ቀጥል ያው እንደሚታወቀው ክርስትና ማለት ያው አንድ እግዚአብሔር ነው ያለው የመጣው አንድ ክርስቶስ ነው የፈሰሰው አንድ ደም ነው የክርስቶስ አንድ ደም ነው ቤተክርስቲያንም አንድ ነች ቤተክርስቲያንም አንድ ነች ሐዋርያት ስላለ እንደምናየው አባቶቻችን እንዳጸኑት ቅብብሎች የሚያሳዩን ይሄ ነውና ነገር ግን እውነት አንድ ሆኖ ያለ መጽሐፍ ቅዱስ አንዱ ነው ቤተክርስቲያን አንዱ ነው ያለ በዓለማችን አሁን ኦልሞስት ወደ 40 ምናምን ሺህ የሚያክል ይሄን መጽሐፍ ቅዱስ መሰረት አድርገው የተመሰረቱ ሃይማኖቶች አሉ በሀገራችን ደግሞ ቢያንስ ወደ 6-7 ደግሞ ልንጠቅስ ይችላል እነዚህ በይፋ የተንቀሳቀሱ አሉትና በአንድ እውነት ላይ ይሄ ሁሉ ዶክትሪን እና ይሄ ሁሉ ያስተምሩ መከፋፈል ለምን መጣ ይሄ ሁሉ ባለበት ሁኔታ ላይ አሁን ቤተክርስቲያን ነው ብለን ልንገልጸው የምንችለው ምን አይነት አካል ነው ወይም የትኛውን ቦታ ነው ይሄ ነው ክርስቶስ የሚሰብከው ወይ እውነት ህይወት መንገድ የሚከተሉ እነዚህ ናቸው ብለን ልንላቸው የምንችላቸው አካላት እነማን ናቸው በዚህ ሁሉ መሃል ማለት ነውና የሌላው ነገር አላስጨነቀም ግን አሁን እኛ ከምናየው እዚህ ከምናውቀው ከእውቀታችን ካሉት ቤተ እምነቶች አሁን የትኛው ትክክል እውነት አንድ ነው ግን ሁሉም ደግሞ የራሱን እውነት ተቀምጦ 4-5 አይነት እውነት ነው እንግዲህ እየሰማን ያለ ነው በአንድ ነገር ላይና ይሄን እስኪ እንዴት ታያዋለህ አማንዬና ይሄን ሁሉስ ነገር ወደ አንድ ማምጣት አይቻልም ብለህ ታምናለህ እንደ እግዚአብሔር እንደ ባለምሩም እንዳንተ እስኪ ይሄ ነገር ወደ አንድ ማምጣት አይቻልም ትንሽ የሚመስል ነገር 1700ኛ የኒቂያ ጉባኤ በኢስታንቡል ምንድነው በቱርክ ተደርጓል ከሰሞኑና የኒቂያ ጉባኤን መግለጫ ያለ ፊሎኬ አሉ ሁለቱም አይደለ ቢሾፑ ኢስተርን ኦርቶዶክሱ ቢሾፕ እና የሮማን ካቶሊኩ ፖፕ ማለት ነው ሁለቱ አንድ ላይ አሉት እና ሳምሃው የሆነ ሁለቱ ቸርቾች የሚያቀራርብ ነገር ተባለ ዛሬ ጠዋት ሳይሆን ነበር ደግሞ ፖፕ ቢሾፕ ቦርተሎሜው የኢስተርን ኦርቶዶክሱ ማለት ነው ካቶሊኮችን ለማስጠጋትና ወደ አንድነት ለመምጣት በጣም ከባባድ የሆኑ ፕሪኮንዲሽኖችን ያስቀምጡትና ለአንድነት የሚደረገው ዲያሎግ ኦልሞስት ኢምፖሲብል ነው የሚል ነገር ካቶሊክ ፖስት ለጥፎታል ለካቶሊክ ፖስት ማለት ነው እና ኢምፖሲብል የሚሆንባቸው ምክንያቶች ቸርቾች ራሳቸውን የማዩበት መንገድ በጣም አደገኛ ስለሆነ የሚያዩበት መንገድ በቃ ማለት አንሳሳትን ብሎ የሚያስቡ አሉ ሁለቱም አንሳሳትን ብሎ ነው የሚያስቡት ባይዚ ካቶሊኮችም ኦርቶዶክሶችም ከዛ ግን በየአመቱ በየ50 አመቱ በየ100 አመቱ ደግሞ የሆነ ነገር ሲያሻሽሉ ታያል እና አንተ እውነት just ከነዚህ ካሉት ጋር በእኛ ሂውማን ማይንድ ዊክነስ በእኛ የአእምሮ የስልጣን የፖለቲካ ምድር ላይ እንግዲህ ቤተክርስቲያን ምድር ላይ እግሯ ከረገጠ ጊዜ ጀምሮ እነዚህ ፋክተሮች አሉ ሰይጣን አለ ፖለቲክሱ አለ ኢማጂን አሁን የመጀመሪያው ጉባኤ የተጠራው በጠቅላይ ሚኒስተር ነው አይደል ንጉስ ኮንስታንቲን አካባቢ ላይ ያለውን ህዝብ አንድ ለማድረግ ስለፈለገ ፖለቲካል ዩናይትነስ ስለፈለገ ማለት ነው ፖለቲካዊ አንድነት ምክንያቱም እንደዚህ ተበጣጥሶ ዛዛ መቀመጣቸው ጥሩ ስላልሆነ ኤሪያኖች አሉ
ሰባሎሳውያን አሉ፣ ኖስቲኮች አሉ ምናምን ሁሉም ክርስቲያን ብለው ክሌም ያደርጋሉ። ባይዘ ኤቭሪ ካይንድ ኦፍ ክርስቲያኒቲ ማለት አንድ ብትሆኑ ይሻላል ከዛ አንድ አድርጎ ለመግዛት እንዲመች ማለት ልክ አሁን ጠቅላይ ሚኒስትራችን ካውንስሉ እንደመሰረተው ማለት ነው። ሰብስቦ አንዱን ሁሉኝ ምናምን እንደዚህ እንትን አትበሉ እንዳለው ማለት ነውና ፖለቲካ እጅ አለበት። ኦኬ የፖለቲካ እጅ አለበት፣ የኢኮኖሚ እጅ አለበት፣ የካልቸር ዴሞግራፊ ምናምን እነዚህ ሁሉ ፋክተሮች ነበሩ ኪዝሞች እንዲመጡ ማለት ነው፣ መከፋፈሎች እንዲመጡ። ስለዚህ ምን ታረጋለህ ሲባል እነዚህ ሴፓሬሽኖች ወይም መከፋፈሎች አንዷ እቺ ናት አልልህም፣ ችግር የለውም አልልህም፣ ምላትም የለችም። እኔ ማለት ይሄ ቶታሊቲ ኦፍ ትሩዝ እውነት በአንድነት ተጠቅልላ እንትና ጋር ብቻ ናት አይደለም፣ የላቸውም። ኤርሊ የመጡ በጣም ምንፍቅና የሚባሉ ትምህርቶችም ያስተምሩ አሉ፣ ኤንሸንት የሆነ ትራዲሽን ያላቸው። ለምሳሌ አይከን ቬነሬሽን፣ ኢንቮኬሽን ኦፍ ሴንትስ፣ ይሄ ምንድነው ይሄ ኢንተርሴሽን ኦፍ ምናምን የአገር ማለት ነው። አደገኛ ነገሮች የሚያምኑ አሉ። አሁን እነዚህ ጋር እኔ ዛሬ ሰማይ ምድር ቢገለበጥ አልሄድም፣ ግን እነሱ አንሳሳትም ብለው ዶግማቲካሊ ይሄን ነገር ካላደረጋቸው አናቴማ ብለዋል በካውንስሎቻቸው። በተለይ ሁለተኛው ኒቂያ የሚባለው ሰባተኛው ካውንስል ማለት እና አሁን ይሄን እያየ አንድ ወጥ የሆነ እውነት እዚህ ጋር አለ ልትል አትችልም። ከኋላ ላይ የተጨመረ የሚቀፍ ነገር አለ። ስለዚህ እኔ ምንድነው የምልህ ከ325 በፊት ምክንያቱም 325 ላይ መላው እቺ መላዓለማዊቷ ዩኒቨርሳል የሆነችው ቸርች ሰብሰብ ብሎ ነው ያን መግለጫ ያወጡት። 318 የሚጠጉ ሊቃውንት ከአፍሪካ፣ ከኤዥያ፣ ከምስራቅ፣ ከምዕራብ ምናምን ተሰባስበው እዛ ጋር ቆምና እስቲ ወደ ኋላ ሂድ። የዛኔ እዛ ጋር ቆመ። እሺ ያው ሂስቶሪካል ቴዎሎጂ ማጥናት አለብን ነው የዚህን ያክል ውስጥም በጣም የሚሞግት ጥያቄ ሆነ። ከ325 ወደ ኋላ ሂድና ይታመኑ የነበሩ እምነቶችን ቼክ አድርግ። ከዛ ያ እምነት የት ነው ያለው ብለህ እዛ ግባ። በቃ አግኘውና እዛ ግባ። ለኔ ለምሳሌ ከ325 በፊት ያለው ክርስቲያኒቲ ፕሮቴስታንት የሚቃወመው ነገር አለ ብዬ አላምንም። ከ325 በፊት የነበረው ክርስቲያኒቲ ምንም የመከፋፈል ምናምን የሌለበት ክርስቲያኒቲ ኋላ ላይ ፕሮቴስታንት አድሶ ከካቶሊክ ከወጣ በኋላ ባክ ቱ ዘ ኦሪጂን ብለው ወደ ኋላው እንመለስ ብለው ያነሷቸው ጥያቄዎች ጋር ሚላተም ነገር አላገኘውም። እኔ ወጪት መጽሐፍ ቅዱሳዊ በሆነው ሐዋርያና አበው ባስቀመጡት የቤተክርስቲያን አባቶች ሲናገሩ የነበረው ላይ ፊት የሚያደርገው ለኔ ከፕሮቴስታንት ጋር ነው፣ ትራዲሽናል ፕሮቴስታንት ላይ ጋር ነው። ለዛ ነው ፕሮቴስታንት ሆኜ ቁጭ ብለው። ለምን አይከን ቬነሬሽን የሌለበት፣ ኢንቮኬሽን ኦፍ ሴንስ የሌለበት። ኦኬ በካነን ዋይስ ከሄድን ደግሞ አሁን ላይ ካቶሊክ እና ኦርቶዶክስ ጋር ያለው ነገር የሚነበቡ ናቸው። ቴምፕል ውስጥ ሊቀመጡ ይችላሉ። ለሆነ ፐርፐዝ አስተምሯቸው ናት ፋውንቴን ኦፍ ሳልቬሽን እየተባለ የተቀመጠበት ታይም ነበረ። የመዳን ምንጭ ግን አይደሉም፣ ዶክትሪን ግን አንሰራባቸውም እየተባሉ የሚነገርባቸው ዘመናት ነበሩ። ስለዚህ ስቲል ፕሮቴስታንቱ የሚያነሳቸው ማለት ነው። ና እስቲ አንተ ከእውቀት የጸዳ ሰው ና ግባ እንዴ ዘይነብ። ኦኬ ዘይነብ ነይ ግቢ፣ ነይ ግቢ። እስቲ ከ325 በፊት አሳይሻለሁ። ካልገባሽ ትቦለኪያለሽ። ነይ ግቢ። የፈጠነ ነብዩሽ ጎዶሎ ነሽ ብሎሻል። ጎዶሎነትሽን ደግሞ እኔ ፕሩቭ አደርጋለሁ። ታውቃላችሁ እንግዲህ እስልምና ላይ ሴቶች ጎዶሎ ጭንቅላት ነው ያላቸው። ሙስሊም ሴቶች መታችሁ እዚህ ኮሜንት አታርጉ። ጎዶሎዎች ምስክርነታችሁ ከወንድ የጎደለ ሴቶች ብቻችሁን ሄዳችሁ ምስክር መሆን የማትችሉ ጎዶሎዎች ማለት ነይ። ጎዶሎ መሆንሽን ላሳይሽ። ከ325 በፊት የነበረ መሆኑን ትምህርቱ ተው ትላለች እንዴ ማየት አረፊ። እንደዚህ የኔ ቤት መተሽ እንደዚህ አይነት ነገር አትበይ። ጎዶሎ አይደሉ እንዴ? እውነት አይደል እንዴ? ስሜታዊ ሆኜ ምናምን ያልተጻፈ ነገር ነው እያወራ ያለው። ጎዶሎ ነው ምስክርነታቸው። ከወንድ እኩል አይደሉም ይላል እኮ። አይ ነይ ግቢ። ጎዶሎ መሆንሽን ነብይሽ እኮ ነው የተናገረው። ነይ በማስረጃ ልጥቀስልሽ። ቴንክ ዩ ቬሪ ማች። ሰድበህ ነው የምታስተምረኛለች ማለት ነው። ጎዶሎ ማለት ስድብ ከሆነ የሰደበሽ መሐመድ ነው።
በነብይሽ የተሰደብሽ ነው ሙስሊም ሆነሽ የምትቀጥይው ጎዶሎ ብሎሻል። ለምንድነው ምስክርነታቸው ከወንድ እኩል የማይሆነው ሲባል ሴቶች ጎዶሎ ስለሆኑ ነው ብሏል። ስለዚህ ጎዶሎ ነሽ፣ ነብይሽ ነው የሰደበሽ ነው ያለው። ይበቃል። ሚዩት አድርጓት ሞዴሬተሮች። አሁን ቁጭ ብላ የሚረብሽ ነገር ነው የምታወራው ከዚህ በኋላ። ሶ ያንን ላይን ተከትለ መሄድ ትችላለህ። አረጋጋው ቃሌ ያንን ላይን ተከትለ መሄድ ትችላለህ። እኔን አይጎረብጠኝም። ከ325 ወደ ኋላ ያለው ዊዛውት ኪዝም ያለበት ማለት ነው። ስለዚህ ፕሮቴስታንት እንዳልሆን የሚከለክለኝ አይደለም ከዛ በፊት ያለው። ሌላውን ፖለቲክሱን እንግዲህ ነግሬያለሁ። ዴሞግራፊ፣ ጂኦግራፊ፣ ፖለቲክስ፣ መንፍቅናዎች፣ ሄሬቲክስ በየቦታ የነበሩ ፋክተር ነበራቸው እንደዚህ አይነት መከፋፈል እንዲኖር። ከዛ መከፋፈሉ ኦኬ ሆነ ካልን እንግዲህ ያንን ጤናማውን ነገር ይዞ የመጣው የትኛው ነው የሚለውን ራሽናሊ ጀጅ ታደርጋለህ ማለት ነው። አማኔ እዚህ ጋር ያይዜ አሁን እኮ ትልቁ ቅድም የተናገርከው ነገር ሁሉ እንዳለ ሆኖ አሁን የትኛው ነው ትክክል? ማን ነው ከማን የተገነጠለ የሚለው ምን ያደርግልሃል? ማን ከማን ቢገነጠል ሁሉም የራሳቸው ክሌም አለ። ምንም አያደርግልህም። አሁን እሱ ላይ መድረስ እኮ አሁን ያንተን ጥያቄ ምንም አያደርግልህም። ለምሳሌ ከኦርቶዶክስ ካቶሊክ ተገነጠለ ቢባል ከካቶሊክ ኦርቶዶክስ ተገነጠለ ቢባል ኦኬ፣ የተገነጠለው ላይ ነው ችግር ያለበትማ። ኦልሬዲ የነበረው ራሱን ይዞ ቀጥሏል። ያንተን ጥያቄ መልስ አይሰጠውም እሱ እስቲል ነው ያንን ላይን ይዞ መጥቶ ጠማማ ነገር ጨምሯል ኋላ ላይ። ኤርሊ ቸርች ላይ ያልነበረ አባቶች የማያውቋቸው ትምህርቶች የተጨመሩ አሉ። ስለዚህ ማድረግ ያለብን ምንድነው? ማን ከማን ይገንጣል እሱ አይደለም ጥቅሙ። ከዛች መገነጣጠል የሚባለው ነገር ከመምጣቱ በፊት የነበረችውን ቤተክርስቲያን ቼክ አድርጋት። ከዛ ያቺ በዚህ ዘመን እንዴት አድርገን ነው እንዴት ነው እነዚህ መተግበር የምንችለው? አንተ የምትላት ያቺ መገነጣጠል የሌለበት ያቺ መጀመሪያ ቤተክርስቲያን የለችም። ያቺ እንዴት ነው በዚህ ዘመን ላይ እዚህ ጋር እንዴት ነው አድርገን አጥተን አሁን ትውልድ ወደ እሷ መሰብሰብ የለችም። አሁን እሷ ሙላቱ ላይ ነው ይችላል እንጂ እኮ አለች። ስለዚህ ሙላቱን አጠብቀ እያልኩ እኮ ነው እኔ በኋላ ላይ እያንዳንዱ ነገር አሁን ከዛች በፊት የነበረችውን ከመጨረሻው ሐዋርያ ሞት በኋላ እስከ 325 የነበረችው ቤተክርስቲያን ውስጥ የሚታዩ ነገሮች በሙሉ የሚንጸባረቅባት ምናምን አላልኩም እኮ ነው። እንደዚህ መጽሐፍ ቅዱሳዊ የሆነው ነገር የሚታይባት ለምሳሌ እኮ ከ325 ባለው አንዳንድ ብቅ ያሉ የሚያስጠሉ ልምዶችም ነበሩ ቤተክርስቲያን ውስጥ አሁንም ቢሆን ብቅ ያሉ ማለት ነው። እሱን ዞር እያደረክ ነው የምትሄደው። አሁንም እኔ መጽሐፍ ቅዱስ አያጸድቅልኝም ይሄንን ቤተክርስቲያናት የራሷ እንደ ቀኑና ወር እንደ ልማድ አድርጋ እያጸደቀች ያለችው እያል ዞር እያደረክ ነው የምትሄደው እንጂ እዛ በነዛ ኢንተርቫል ከ100 እስከ 325 ባለው ኢንተርቫል ውስጥ ያለ ነገር በሙሉ አሰስገሰሱን ትሸከማለህ እኮ አይደለም ፖይንት። ስለዚህ አሁን ለእኔ ለምሳሌ ሳክራመንቱን፣ ትሪኒቲን፣ ክሪስቶሎጂን፣ ሆሊ ኮሚኒየንን፣ ኤክሊሲዮሎጂን፣ ነገረ ቤተክርስቲያንን አይ ቲንክ ዊ ሃቭ ኢት ይዙ እንደነበረው አይነት ነገር አዝግ የሆነ ነገር አለ የሰማሁት አሁን ከትላንት ነው ትላንት ወዲያ የተለቀቀ የሚል ማለት ነውና የመጀመሪያው ቤተክርስቲያን እንትን መሰዊያ ነበራት ምናምን አልታር ነበራት። ዕብራውያን 10 ላይ ቆመን we can do a theology which is different የሆነ ኢንተርፕሪቴሽን ያለበት ማለት ነው። ግን every denomination ሳይሆን every church እንትን ወደ ኢሳይ ተበተነ፣ ወደ ኤፌሶን ያለ፣ ኮላሲያንስ ላይ ያለ፣ ሌሎች ላይ ያሉት በሙሉ እያንዳንዱ አልታር ነበራቸው የሚል ቴዎሎጂ መስራት አይቻልም። በዛ እንደ መስፈርት አሁን ለምሳሌ የሚያመጡ ሰዎች ይመጣሉ። እውነተኛ ቤተክርስቲያን መሆን ካለበት አልታር ሊኖር ይገባል። ኖስቲኮች አልታር አላቸው፣ እውነተኛ ቤተክርስቲያን ናቸው። ሰባሎሳውያን አልታር አላቸው፣ እውነተኛ ቤተክርስቲያን ናቸው። ሌሎች ኤንሸንት የሆኑ ሄሬቲክስ እና ስኪማቲኮች አልታር አላቸው። ስለዚህ እውነተኛ ቤተክርስቲያን ይሆናሉ? አይሆንም። እሱ አይደለም ትሩ ቸርች መለያ፣ እሱ አይደለም። ስለዚህ በኋላ ላይ የመጣ ያን መስፈርት ምን ታደርገዋለህ ማለት ነው። እንደዚህ ወደ ጎን ወደ ግራ ወደ ጎን እያደረግ አሁን እነዛ ኤርሊ ቸርች ተቀባይነት ነበራቸው ወይ? ከ100 እስከ 325 ነበራቸው ባይዙ። ያንን ግን ብቸኛው ማረጋገጫ ብለህ ስትመጣ ወግድልኝ እያልኩ ነው ወደ ፊት ለፊት ወደ ኋላ መሄደው። ስለዚህ እንደዚያ እያደረግ
ይሄንን ሰፊስ የሚያደርግልኝ ፊት የሚያደርግልኝ የቱ ነው ብለህ ምርጫ እንትኑን እኮ ነገርኩ መርጣ አንዱ ላይ ትገባለህ ማለት ነው። ዳስ ቴንክ ዩ ማን እሺ አመሰግናለሁ ብራዘር ጸጋና ሰላም ይብዛልህ አሜን ወደ ማይ ቅድም ኮሜንት ላይ ከጻፍሽው እንጀምራለን በእስልምና ሴቶች ጎዶሎ ናቸው አይደል ተው ያልሽኝን ሰላም ብዬሻለሁ ተው ካልሽኝ ከሱ እንጀምር ሴቶች ኮንሸሳቸው ጎዶሎ ነው አይደለም በመሐመድ እምነት ጎዶሎ ናቸው የሚባል ነገር እስካሁን ሰማለሁ እንጂ ግን ጎዶሎ አይደሉም እነሱ የፈጣሪ ያንቺ ሀሳብ ምን ያደርግልኛል እኮ ሀሳብ ኦፒኒየንሽ እኮ ምንም አያደርግልኝም መሐመድ ሴቶች ጭንቅላታቸው ጎዶሎ ነው ብሎ ያምናል አያምንም ሲባል ሰማለሁ ምን ያደርግልኛል እኔ መሐመድ ብሏል አላለም ነው ጎዶሎ ናቸው አይደሉም በመሐመድ እምነት ሴቶች ከራይ በቁም ነው እኔ ጠይቄያለሁ ከዚህ በፊት ነገርኩ ከዚህ ጎዶሎ ናቸው የተባለበት መንገድ ላብራራለህ እሺ እኔ አላውቅም በቃ ጠይቀኝ አንቺ ለኔ ልታብራሪ ማይ እዴ ምን ሆነሽ ነው ጠይቀኝ እንትኑን ልጠይቅሽ በአማርኛ ሲተረጎም ምን ተብሎ ነው የሚተረጎመው ሃፍ ኮንሽስ ናቸው የሚለው በአማርኛ ምን ተብሎ ነው የሚተረጎመው እኮ ታዲያ እነሱ አሁን ጎዶሎ ስትል ትክክል ጎዶሎ ናቸው ማለት ነው እንዴ መሐመድ ያለው ትክክል ነው አይደለም ቆይ እንደዚህ እንጀምር መሐመድ ጎዶሎ ቆይ አንዴ ቃል በቃል መሐመድ ሴቶች አእምሯቸው ጎዶሎ ነው ብሏል አላለም ኤ ብሏል ቢ አላለም እሱ ነገር የመጀመሪያ ብሏል መጽሐፍ ላይ ብሏል ስለዚህ መሐመድ ያለው ነገር አላህና መልእክተኛው የፈረዱትን ሙስሊሞች መከተል አለባቸው የለባቸውም ስለዚህ ሴቶች ጎዶሎ ናቸው ምን አስጨነቀሽ ታዲያ በቃ አለው ብሏል ስለዚህ አላህና መልእክተኛው የፈረዱት እውነት ነው ስለዚህ ሴቶቹ ጎዶሎ ናቸው አለቀ ሙስሊም እኔ አሁን እሱን አርጊውመንት ሙስሊም ሴቶች ናቸው ጎዶሎ ብዬ ነው ማምነው እኔ ሌሎችን አልነካቸውም ክርስቲያን ሴቶች የኛ ብሪሊየንት ማይንድ አላቸው ሙስሊም ሴቶች ደግሞ ጎዶሎ ናቸው መሐመድን ተከትዬ እላለሁ ማለት ነው ስለዚህ ተዋት በይ ሌላ ጊዜ ማስረጃ ያለውን ነገር ሳብራ ዝም ብለሽ መጠጣት ነው ወራሽ ጥያቄ እንሄዳው እኔ ጥያቄ ማለት ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ላይ እግዚአብሔርን ያየው ማንስ አንድስ እንኳን የለም መቼም ደግሞ ሊያየው አይቻልም ይልና እግዚአብሔርን እንዳዩት ደግሞ ነቢያቶች ላይ ብሉይ ኪዳን ላይ ብዙ ቦታ አለ ለምሳሌ ኖህ እንዳገኘው አብርሃም እንዳየው ዘፍጥረት 18 ላይ እነዚህ ነገሮች አሉና እንዴት ነው እሱ የሚታየው ምክንያቱም መቼም ብሏል መቼም ማየት እንደማይቻል እግዚአብሔርን ፊቸርንም ፓስትንም እንትን ብሏል ማለት አስቀምጧል እንዴት ነው የሚታየው እሱ ጋር ኦኬ such a wonderful question ዮሐንስ ወንጌል እዛው መልሱን ያስቀምጣል እዛው መልሱን ያስቀምጣል ማለት ነው እስቲ ቃል በቃል አንቺ ቶሎ ቶሎ ሚውት ስለምታረጊ እኮ ማውራት አንችልም አሁን ችግሩ ምንም ይረብሽ ድምጽ የለ እኔ ሚውት ባታረጊ ደስ ይለኝ ባክ ኤንድ ፎርስ አረ ምንም አይረብሽም ምንም ንጹህ ነው ዮሐንስ ወንጌል ምዕራፍ 1 ስለሆነ እየጠየቅሽኝ ያለሽው ደግሞ በዚህ ቁጥር 17 አይደለም ቁጥር 18 ስለሆነ ኦኬ ቁጥር 18 ስለሆነ አንድ ላይ እንሂድ በመጀመሪያው ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ አለ አይደለ ቃል ነበረ ቃልም ከእግዚአብሔር ጋር ነበረ ቃልም እግዚአብሔር ነበረ ይህም ከመጀመሪያው በእርሱ ዘንድ ነበር አለና ቁጥር 14 ላይ ቃልም ስጋ ሆነ ይላል አይደለ ቃልም ስጋ ሆነ ሲል ስጋ የሆነው ቃል ማን ነው ብሎናል ቁጥር 1 ላይ እግዚአብሔር ነበር ስለዚህ እግዚአብሔር ስጋ ሆነ ደን ይሄ ቃል ደግሞ ከእግዚአብሔር ጋር ነበረ ሲልስ ማን ነው ይሄኛው ሁለተኛው እግዚአብሔር ተብሎ እየተጠራ ያለው እኮ ይሄ ቃል የተባለው ማለት ነው አይደለም ቃልም እግዚአብሔር ነበረ ሲባል ኤሴንሱ ማንነቱ የቃል ባህሪው ራሱ እግዚአብሔርነት ነው አይደል ይሄ ቃል ደግሞ
was with God ወይም ከእግዚአብሔር ጋር ነበረ። ከመጀመሪያው ከእርሱ ጋር ነበረ ሲባል ከእርሱ ጋር ነበረ ተብሎ ሪፈር እየተደረገለት ያለው ሁለተኛው አካል ማን ነው? ወይ እንደዚህ ላምጣልሽ። በመጀመሪያው ቃል ነበረ። ይሄ ስጋ ስለሆነው ታች ቁጥር 14 ላይ ስጋ ሆነ ስለተባለው አካል እየተወራለት ነው ያለው። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ወይም ከእግዚአብሔር ጋር ነበረ። ማን ነው የኛው ሁለተኛው ነበረ እየተባለ እየተጠራ ያለው እግዚአብሔር ማን ነው? ኦኬ አብ ነው። ነበረ እየተባለ የተቀመጠው አብ ነው። ቃል ከእግዚአብሔር ጋር ነበረ ከተባለ ቃል ከአብ ጋር ነበረ ነው። ያ ከአብ ጋር ነበረ። አሁን ሩቅ ሳትሄጂ እንዳትረሺ ማለት ነው። እንዳትረሺ ሩቅ ሳትሄጂ ይሄንን ያዥና ወደ 18 ረጃ አንቺ ወደ ጠቀሽው ጥቅስ መቼም ቢሆን እግዚአብሔርን አይቶት የሚያውቅ የለም። ስጋ የሆነውን ነው ወይስ ከቃል ጋር ነበር የተባለውን ነው እያወራ ያለው? አይሽ ከቃል ጋር ነበረ የተባለው ነው። እሱ ማን ነው? አብ ነው። ስለዚህ አብን ማንም አይቶት አያውቅም ተብሎ ነው የምትተረጎመው። ዳሴ ኦኬ። አብን አንድስ እንኳን አይቶ የሚያውቅ የለም፣ ወደፊትም አናየውም። ነገር ግን አንቺ እንዳልሽው ብሉይ ኪዳን ላይ የተለያዩ ቦታዎች ላይ ታይቷል አይደለ? ለምሳሌ የእስራኤል 72ቱ ሽማግሌዎች ተራራ ላይ ወጥቶ የእስራኤልን አምላክ አዩት ይላል አይደል? አጋር ምድረ በዳ ላይ የሚያየኝን አይቼዋለሁ አለች። ኤልሮኢን አይቼዋለሁ አለች። መሳፍንት ላይ እግዚአብሔርን አይተነዋልንና ወየው አሉ አይደል? እነ ማኑኤል ቤተሰቦች ሊገለም ቢፈልገን ኖሮ እንዴት ፊቱን አሳየን ምናምን አሉ። ስለዚህ እዚህ ጋር መቼም ቢሆን እግዚአብሔርን አይቶት የሚያውቅ የለም ይላል። ብሉይ ኪዳን ላይ እግዚአብሔርን አዩት፣ በፊቱ በሉ ጠጡ ይላል አይደለ? በፊቱ በሉ ጠጡ አይተውታል ይላል። እዚህ ጋርስ መቼም ቢሆን አይቶት የሚያውቅ የለም። ማንን? በዮሐንስ ወንጌል ምዕራፍ 1 አውድ መሰረት እግዚአብሔርን። እግዚአብሔር የተባለው ማን ነው? ቁጥር 1 ላይ ደስ ስታይ ከቃል ጋር የነበረው እሱ ታዲያ ማን ነው? አብ ነው። ስለዚህ መቼም ቢሆን አብን አይቶት የሚያውቅ የለም ተብሎ ነው የሚተረጎመው። ስለዚህ ብሉይ ኪዳን ላይ እየታየ የነበረው ማን ይሆናል ማለት ነው? አሁን ስጋ ለብሶ ኦፊሻሊ የመጣው ያኔ በቲዮፈኒ ይገለጥ የነበረው ኢየሱስ ክርስቶስ ይሆናል ማለት ነው። ዳስ እንደዛ እንደሆነ አንድ ማስረጃ ላምጣልሽ። አንድ እንትን ላምጣልሽ። አዶ ነው ይሄ ነገር ሊዘጋ ነው መሰለኝ። ምንም እኔ ጋር ደግሞ እንትኑን አላመጣም አለ። በብሉይ ኪዳን ሲታይ የነበረው ኢየሱስ ነው ማለት ነው። ኢየሱስ ነው መሆኑን አንድ የመጽሐፍ ቅዱስ ክፍል አምጥቻ አሳይሻለሁ። ማንዬ ትንሽ ትቀንሽልኝ። ማን ትንሽ ቀንስልኝ። እየረበሽ ትንሽ ቀንስልኝ። ትንሽ ይሄ ነገር የምር አንድ ላይ ሊዘጋብኝ ነው መሰለኝ። እንትኑን ፐዝሉን አያመጣልኝም። ካውንት ዳውኑ እየቆጠረ ነው ያለው። ላይክ ኦኬ ኦልሬዲ ጨርሷል። እንዴት እንደማደርገው አላውቅም። ከዛ ጋር ድጋሚ እገባለሁ። ኦኬ ዘጋ ትገባለህ፣ ግን እስከሚዘጋ እንትን አይደለም። ጠፍቷል፣ ከስክሪኑ ላይ ጠፍቷል። አሁን አሪፍ ነው። እሺ መልካም። ይሰማል አይደል? ድምጼ ሰላም ነው? ይሰማል። በቃ እሺ። ባይብል ይዘሻል ወር ስልክሽ ላይ ባይብል አለ? እኔ አንድ ስልክ ነው ያንሱት። አላስኩም፣ ትንሽ ራቅ ላለሁበት ቦታ። እሺ ባይብል ያላችሁ ሰዎች ባይብል ቢኖርሽ እያነበብሽልኝ ብናየው ጥሩ ነበር። በአንዴ እንድትይዙ ማለት ነው። በአንዴ እንድታገኙ ሐሳቡን። አሁን የቅድሙን በአንዴ አንድ ላይ አየንና 14 ላይ ወርደን 18 ፈታ ነው። እሺ የያዛችሁ ሰዎች ዳቪድ እንዴት ነህ? ሰላም ነው። ማን እንዴት ነህ? ወይ እንዴት ናችሁ? ባይብል ይዛላ? እሺ ይሁዳ ምዕራፍ 1 ቁጥር 4 እና 5 አንብብልኝ። እሺ አነባለሁ።
ቀስ ከብዙ እያልክ ጊዜ አራትን ትጨርስና እረፍት ታደርጋለህ። ማሂ ስሚ ከአራት ላይ ጥያቄ ጠይቅሻለሁ እና አንተ ረጋ ብለህ አንብብ። እሺ። ከብዙ ጊዜ በፊት ለዚህ ፍርድ የተጻፈ አንዳንዶች ሰዎች ሾልኮ ገብተዋልና ኃጢአተኞች ሆነን የአምላካችንን ጸጋ በሴሰኝነት ይለውጣሉ። ንጉሳችንና እስከዚህ ያለው እንያዝ። ታች ኮሜንት ላይም ስለተጻፈ ማሂ እያየሽ ቆይ። አቤል የለጠፈው ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንዶች ሰዎች ሾልኮ ገብተዋልና ኃጢአተኞችም ሆነው የአምላካችንን ጸጋ በሴሰኝነት ይለውጣሉ። ንጉሳችንንና ጌታችንን ብቻውን ያለውን ኢየሱስ ክርስቶስን ይክዳሉ ነው የሚለው። ቀጥሎ ያለው የሚዘጋው በዛ ነው። አስተውለሽ ማይ ኃጢአተኞችም ሆነው የአምላካችንን ጸጋ በሴሰኝነት ይለውጣሉ አለና የአምላካችንን ጸጋ በሴሰኝነት ይለውጣሉ አለና ንጉሳችንና ጌታችን ብቻውንም ያለውን ኢየሱስ ክርስቶስን ይክዳሉ አለ። ሆነው የአምላካችንን ጸጋ በሴሰኝነት ይለውጣሉ። ንጉሳችንና ጌታችን ብቻውን ያለውን ኢየሱስ ክርስቶስን ይክዳሉ ነው የሚለው። ቀጥሎ ያለው የሚዘጋው በዛ ነው። አስተውለሽ ማይ ኃጢአተኞችም ሆነው የአምላካችንን ጸጋ በሴሰኝነት ይለውጣሉ አለና የአምላካችንን ጸጋ በሴሰኝነት ይለውጣሉ አለና ንጉሳችንና ጌታችን ብቻውንም ያለውን ኢየሱስ ክርስቶስን ይክዳሉ አለ። አሁን ኦኬ ማይ አንድ አስተውይ። ኃጢአተኞችም ሆነው የአምላካችንን ጸጋ በሴሰኝነት ይለውጣል። እዚህ ጋር የአምላካችን ጸጋ ሲባል አምላካችን የተባለው ማን ነው ይመስልሽ? ምክንያቱም ቀጥሎ ብቻውን ያለው ንጉሳችን ተብሎ ይጠራል። ሌላ አካል አለ። እዚህ ጋር የአምላካችንን ጸጋ በሴሰኝነት ይለውጣሉና ሲል አምላካችን ተብሎ እየጠራ ያለው ማን ይመስልሻል? የአምላካችን ጸጋ ሲል ኢየሱስ ክርስቶስን ይመስለኛል። ጸጋ ስላለው ማለት ነው። አንዴ ጸጋ አለው። ሁለተኛ ቆሮንቶስ ምዕራፍ 13 ላይ የኢየሱስ ክርስቶስ ጸጋ ተብሏል። እሱ አይደለም ፖይንቱ። አሁን በደንብ አስተውይና ስም ያውን እንድጋር የአምላካችንን ጸጋ በሴሰኝነት ይለውጣሉ። አንድ አረፍተ ነገር ንጉሳችንንና ጌታችንንም ብቻውን ያለውን ኢየሱስ ክርስቶስንም ምን ይላሉ? ይክዳሉ ይላል። ለኢየሱስ ክርስቶስ ንጉሳችንንና ጌታችንን አለ። ከላይ ያለው የአምላካችንን ጸጋ ሲባል አምላካችን ተብሎ ሊተረጎም የሚገባው ለማን ይሆናል ማለት ነው? ለአብ ነው የሚሆነው። ባይዘው በቃ ይሄ ኮመን እንትን ነው፣ ችግር የለውም። በግራመር ደረጃ ለኢየሱስ ነው ብሎ ማምጣትም ይቻላል። ባይዘው ይሄን ክፍል ምክንያቱም ምንም አይነት እንትን ይሄ ዳይሴክሽን ስላልሰራ ማለት ነው። ግን ያው ግሪክ ግራመሩን በደንብ ስለሚያውቁ የኛ ሊቃውንት አይደለም ያኛው ለዛኛው ነው ብሎ ነው የሚፈቱት። ልክ ናቸው። ስለዚህ እዚህ ክፍል ላይ ንጉሳችንና ብቻውን ያለውን ጌታችንን ሲባል ያ ጌታ ብቻውን ያለው ጌታ ማን ይሆናል ማለት ነው? ኢየሱስ ይሆናል አይደለ? አትሊስት ጌታችን ኢየሱስ ክርስቶስ ይላል አይደለ? ጥቅሱ ላይ ይላል በግልጽ። ስለዚህ ጌታችን ኢየሱስ ክርስቶስ ስለሚል ጌታው ኢየሱስ ነው ብለን እንያዝ። ችግር የለውም። አምላክ የሚለውን እኮ ትተነው ነው ዞር አድርገነው ጌታ በሚለው ብቻ እንሂድ። ቀጥሎ ያለውን አንብብ አሁን። ስለዚህ ጌታችን ኢየሱስ ክርስቶስ ነው፣ እዚሁ ጌታ ኢየሱስ ክርስቶስ ብሎ ስለጠራ ቀጥሎ ያለውን አንብብ። ዳሩ ሁሉን አንድ ጊዜ ፈጽሞ ምንም የተማራችሁ ብትሆኑ ዳሩ ግን ሁሉን አንድ ጊዜ ፈጽሞ ምንም የተማራችሁ ብትሆኑ ጌታ ከግብፅ ሀገር ሕዝብን አድኖ የማያምኑትን በኋላ እንዳጠፋቸው እወዳለሁ። እሺ ማይ አቤል የለጠፈው ነው ሙሉ የሱ ነው የሚቀመጠው። እያየሽ ጥያቄ ልጠይቅሽ ነው፣ በሚገባሽ መልኩ አድርጌ አነበዋለሁ። በደንብ አስተውለሽ ስሚ። ዳሩ ግን ሁሉን አንድ ጊዜ ፈጽሞ ምንም የተማራችሁ ብትሆኑ ተምራችሁ ከግብፅ ሀገር ወጣችሁ ቢሆንም ጌታ ከግብፅ ሀገር ሕዝቡን አድኖ የማያምኑትን በኋላ ላይ እንዴት እንዳጠፋቸው ላሳስባችሁ እወዳለሁ። ከግብፅ ሀገር ሕዝቡን ያዳነው ማን ነው? ጌታ።
እግዚአብሔር ማለት ላይ ብቻውን ያለው ተብሎ የተጠቀሰው ማን ነው? እግዚአብሔር አብ አይደለም። የአምላካችን ጸጋ የሚለው ነው ለእግዚአብሔር አብ ያለው። ንጉሳችን ብቻውን ያለው ጌታችን የተባለው ማን ነው? ኢየሱስ ነው። ህዝቡን ከግብፅ ምድር ያወጣው ማን ነው? ማን አወጣቸው ነው የሚለው? ምንም እንኳን አንዴ ስሚ ቃሏን ብቻ እንድትይልኝ ማለት ነው። ዳሩ ግን ሁሉን አንድ ጊዜ ፈጽሞ ምንም የተማራችሁ ብትሆኑ ጌታ ከግብፅ ሀገር ህዝቡን አድኖ ይላል። ከግብፅ ሀገር ህዝቡን ያዳነው ማን ነው? ጌታ ነው ያዳነው። አሁንም እንደ ቃሉ መሰረት ያ ጌታ እንዳለው ደግሞ ኢየሱስ ነው። አንድ ቁጥር ከፍ ብሎ ያ ጌታ ማን ነው? አንድ ቁጥር ከፍ ብሎ ያ ጌታ ማን ነው? ብቻውን አለ የተባለው ብቻውን አለ የተባለው ጌታ ኢየሱስ ነው። ህዝቡን ከግብፅ ምድር ደግሞ አወጣ የተባለው ማን ነው? እንዴት እንደዚህ ይሆናል? አሁንም እኮ ኢየሱስ እየመጣ ነው እንዴ? ለምን እግዚአብሔር አይደለም እንደ ከግብፅ ያወጣቸው? ክሎዝ እንኳንም ገባሽ። ያልገባሽ መስሎኝ ነበር። እንኳንም ገባሽ። አየሽ ቁጥር 4 ላይ ንጉሳችንና ብቻውን ያለው ጌታችን የተባለው ኢየሱስ ክርስቶስ ነው። ጌታ ኢየሱስ ብሎ በስም ጠርቶታል። ደን ያንኑ ጌታ ነው ቁጥር 5 ላይ ከግብፅ ምድር ህዝቡን አወጣ የሚለው እሱን ጌታ ነው ባይዘይ። ስለዚህ ከግብፅ ህዝቡን ያወጣው ማን ነው? ኢየሱስ ክርስቶስ ነው። ስለዚህ ቀድሞ ነበር። አየህ፣ ስለዚህ ሲታይ የነበረው እሱ ነው ማለት አብ አይደለም። ዘጠነዋል። እንዴት አድርገህ እንደምታቀላልፈው ግራ የሚገባኝ ጌታ ሆይ። እንዴት ነው ግራ የሚገባሽ? ቆይ ማለት ከላይ ቁጥር 4 ላይ ብቻውን ትክክል እኮ ነው ያመጣህበት የራሱ ትክክል ሆኖ ካገባና ችግር የለውም። የሆነ ኮንፊውዝ አድርጌሽ ከሆነ ብዬ አስቤ ነው ማለት ምንም ያልገባኝ ያጠላለፍክበት ኢየሱስ ክርስቶስ በብሉይ ኪዳን ህዝቡን አድኗል። ስለዚህ እግዚአብሔር ነው ያልከኝ ነው። ዳሴት ከዛ ደግሞ የሚታየው እሱ ነው ዋናው የጀመርነው ዮሐንስ ወንጌል 1:18 አይደል? የሚታይ የነበረው እሱ ነው። ህዝቡ እግዚአብሔርን አዩ። እግዚአብሔር ከሆነ እሺ ቆይ እሱ እግዚአብሔር ነው። አሁን እሱ ደግሞ በአይናችን ያየነው የዳሰስ ነው እያለ ዮሐንስ ደግሞ ተናግሯል። አዲስ ኪዳን ላይ ማለት ነው። እኮ አዲስ ኪዳን ላይ ተገልጧል። ያው ዮሐንስ አይደል እንደዚህ ዮሐንስ ወንጌል 1:18 ላይ ቃልም ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ፣ ከእግዚአብሔር ዘንድ እንዳለው ያለውን ክብሩን የአንድ ልጅን ክብር ምን አለን አየን። ዮሐንስ 1:18 ላይ እኮ ነው ማየትን የነገረው። አሁን የጠቀሽው ደግሞ አንደኛ ዮሐንስ ምዕራፍ 1 ቁጥር 4 ጀምሮ ምናምን ያለው አንደኛ ዮሐንስ ምዕራፍ 1 ላይ ያየነው የሰማነውን የዳሰስነው ከመጀመሪያው የነበረውን ስለ ዘላለም ሕይወት ቃል እናወራችኋለን ደስታችሁ ፍጹም ይሆን ዘንድ ይላል ማለት ነው። ስለዚህ አዲስ ኪዳን ላይ ተገልጧል የሚለው እንዴ ጳውሎስም እኮ ብሏል። ጳውሎስም ብሏል ኃጢአተኞችን ሊያድን ክርስቶስ ወደ ዓለም መጣ የሚለው ትምህርት የታመነና ሁሉም ሊቀበል የተገባው ነው አለ። ወደ ዓለም መጣ የሆነ ነገር ሊመጣ መኖር የለበትም ማለት ነገ አዲስ አበባ መጥቻ አገኝሻለሁ። አሁን የለውም እኔ አርባ ምንጭ ተመልከች። እዚህ ጋር ክርስቶስ ኢየሱስ ኃጢአተኞችን ሊያድን ወደ ዓለም መጣ። ስለዚህ ወደ ዓለም ከመምጣቱ በፊት አለ ማለት ነው አለ። ዳን ብሉይ ኪዳን ላይ ግን ሲገለጥ የነበረው እሱ ነው፣ ሲታይ የነበረው እሱ ነው። ነቢያቱ አየን ያሉት እሱ ነው የሚሆነው። ለምን መቼም ቢሆን ደግሞ እግዚአብሔር የሚለው ደግሞ ምዕራፍ 1 ቁጥር 1 ላይ አብ መቼም ቢሆን አብን አይቶት የሚያውቅ የለም። ስለዚህ ወልድ ይታይ ነበር፣ መንፈስ ቅዱስም አይታይም። ባይዘይ ጢሞቴዎስ ላይም ይላል ልክ እንደዚሁ ተመሳሳይ ጢሞቴዎስ 6 ላይ ማንም አይቶት አያውቅም። 6:10 አካባቢ ላይ ማንም አይቶት አያውቅም፣ ማንም ሊቀርበው የማይችል ብርሃናት ውስጥ ይኖራል ነው የሚለው። ዳሲ ለዛ ነው ክርስትና ኮንሲስተንትሊ ነው የሚያስቀምጠው፣ አይታይም እሱ መቼም ቢሆን። ለዚህ ነው እዛው ዮሐንስ አሁን የጠቀሽው ክፍል ላይ ቀጣል ብሎ ምን ይላል? ያ ከአባቱ ዘንድ እንዳለው ያለውን የአንድ ልጅን ክብር ምን አለን አየን። ሲገለጥ ክብሩን ሲገልጥ አየን። ስለዚህ የአብ ክብር ማኒፌስት የሚደረገው በልጁ ነው ማለት ነው። የሚገለጠው በሚታይ መልኩ የሚገለጠው በልጁ ነው። ኦኬ በልጁ ነው። አብ አይታይም ማለት ነው። ፈጽሞ አይታይም፣ ለዘላለምም አይታይም እሱ። ለዛ ነው እኮ እኔን ያየ አብን አይቷል ያለው። በቃ ስለዚህ አሁን የምደሰተው ኢየሱስን ሳይ በቃ አብን እንዳየው እርግጠኛ ሆናለሁ፣ በዛ እደሰታለሁ፣ ተዋለሁ እንጂ ለዘላለም አናየውም። መንፈስ ቅዱስ ለዘላለም አናየውም።
የመለኮትን ሙላት ግን የአብንም የወልድንም የራሱንም የመንፈስ ቅዱስንም ሙላት የሆነውን ያን የመለኮት ሙላት ግን በልጁ ላይ ነው የምናየው፣ በክርስቶስ ኢየሱስ ላይ እናያለን። ራእይ መጨረሻም ሲዘጋ እንደዛ ብሎ ነው የነገረን። ምን ብሎ? ያዩታል፣ በጉን ያዩታል፣ ያመልኩታል ይላል። በጉን እያመለኩ ኖራል። የታረደልኝ እሱን አየዋለሁ። ዳን በጉን ያመልኩታል የሚላለ እኔ እንደውም ራእይ ላይ ልጠይቅህ የምፈልገው ራእይ 4 እና 5 ላይ ለኢየሱስና ለእግዚአብሔር አብ የተለየ ምስጋና ነው ያለው። ላብ ቁጥር 4 ላይ ምን ነው? ምዕራፍ የቱ ጋር ነው የተለያየ ምስጋና የቀረበው? ለምሳሌ ኦኬ፣ ለምሳሌ ምዕራፍ 4 ቁጥር 10 እና 11 ላይ ለአብ የሚቀርበው ምስጋና ሁሉን ፈጥረሃል እያሉ ምስጋና ያቀርቡለታል። ለኢየሱስ ክርስቶስ ደግሞ ምዕራፍ 5 ላይ ቁጥር 9 እና 10 ነው መሰለኝ፣ እዛ ላይ ታርደሃል፣ ከነገድም ከቋንቋም ዋጅተሃል ህዝቡን እያሉ ምስጋና ይቀርብለታል። ታርደሃል ነው እያለ ያለው እንጂ ሁሉ ፈጥረሃል አይልም። እዛ ጋር ግን ፈጥረሃል ይላል። ቁጥር 4 ምዕራፍ 4 ላይ ማለት ነው። እሱን ዲባንክ እናርግ። ያው አይደው እኔ እንትን ልልሽ አይደለም። ኦኬ ይቅር፣ ችግር የለውም። ይቅርና ጥያቄሽን ልመልስ። እስቲ 6 ስንት ነው ታወጡልኛላችሁ? ለበጉ በዙፋን ላይ ለተቀመጠው ለእግዚአብሔርና ለበጉ የሚለውን ክፍል አውጡልኝስ። ከዛ ከላይ የተዘረዘሩት ለአምላክ የሚቀመጥ ነው አይደለም የሚለውን አብረና ያለ። ከዛ እስልምናን ቀንዱን ያው ተሰብሯል። የቀረውንም ካለ ፈልፍለን ቀብረን እናወጣዋለን። ያው ሌሎችም ዩኒቴሪያኖችም ይሄን ክፍል ይጠቀማሉ። እስልምና ብቻ አይደለም። እሺ ዴቭ ይዛላ እንደዚህ ሰው ነው። ራእይ 6 ለበጉና ለእግዚአብሔር የሚለው የቱ ጋር ነው ያለው? 6:9 ምናምን ሲቼካል ራእይ አምስተኛው ማታም እያለ እስቲ አሁን ቀጥል። ከተፈታ በኋላ ለበጉና ለእግዚአብሔርና ለበጉ ምናምን ሰገዱ ምናምን የሚልበት ክፍል አለ። አምስተኛው ማተብም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት በመሠዊያ በታች አየሁ። ቁጥር 10 በታላቅ 5:12 ሶሪ በታላቅ የታረደው በግ ኃይልና ባለጠግነት ጥበብን ብርታትን ክብርን ምስጋናን በረከትን ይቀበላል። ይሄ አይደለም። ይሄም ራሱ ቀጥታ እንትን ነው። 6:9 እንትን የሚለው ነው። እግዚአብሔርና የበጉ እግዚአብሔርና በጉ ያው አብና ወልድ ምን ሆነዋል? በዙፋኑ ላይ ተቀምጠዋል። ለእነሱ ስግደት እኩል እየተቀበለ ማለት ነው። በታላቅም ድምፅ የታረደው በግ ኃይልና ባለጠግነት ጥበብም ብርታትም ክብርም ምስጋና የናማን ይሄ አይደለም። እዚህ ጋር ፖስት አድርጉት፣ እኔ አነባዋለሁኝ ምዕራፍና ቁጥሩን ካስታወስኩ አማን እሱ አይደለም። ቆይ እኔ ለበጉና ለእግዚአብሔርና ለበጉ አቤሰሎም ልክ እሺ 5:13 ቼክ አድርግስ። ይሄኛው ልክ ነው። 5 በታላቅ እሺ 5:12 ቼክ አስገባው ይከፍትልሃል። እሺ እንዴ አግኝቶ የለ እንደ ዴቪ 5:12 ቼክ አድርግ። እስላምበብ ታላቅም ድምፅ የታረደው በግ ኃይል ባለጠግነትም ጥበብም ብታረትም ክብርም ምስጋናም በረከትም ሊቀበል ይገባል አሉ። በሰማይና በምድር ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱ ውስጥ ያሉ ሁሉ በረከትም ክብርም ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማሁ። ያጅልኝ ማይታ ወደ ላይ ወጣ ብለሽ ምንድን ነው ለበጉ የሚሆነው? ድጋሚ አንብብ። ለበጉ የሚሆነው ምንድን ነው? በሰማይም በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ። ቆይ ያዝልኝ። በሰማይም በምድርም ከምድርም በታች በባህር ውስጥም ያለ ፍጥረት በሙሉ ለበጉ ይሰግዳል። ያ በጉን ምን ያደርገዋል? ማይ በሰማይም በምድርም ከምድርም በታች በባህርም ያሉ ፍጥረታት በሙሉ ለበጉ ይሰግዳሉ። ያ በጉን ምን ያደርገዋል?
ይሰግዳሉ፣ ያመልኩታል እንደማለት ነው። አምልኮት ነው፣ ስግደት ያመልኩታል። አንደኛ ፍጥረታት በሙሉ በጉን ያመልካሉ ከተባለ ፍጥረታት በሙሉ ነው የሚለው። ፍጥረታት በሙሉ ከተባለ በጉ ፍጥረት ነው ወይ? ኦ ማይ ጋድ ዳይሬክትሊ በጉን ከፍጥረቱ ያወጣና የተቀረው ፍጥረት ሁሉ ለበጉ ይሰግዳል ነው እያለ ያለው። ዳስ ዋይ ዊ ወርሺፕ ዘ ላምፕ። በጉን እናመልከዋለን፣ የእግዚአብሔርን በግ። በሰማይ አየሽ አሪዮስን ይመታዋል ማለት ነው። በሰማይ ቀድሞ ፈጥሮታል የሚለውን የጆቫ ዊትነሶችን ቀንድ ይሰብራል ማለት ነው። እዚህ ጋር ለምን ምድር ሰማይ ምናምን ሳይፈጠር በፊት ቀድሞ ልጁን ፈጥሮ በሱ በኩል አድርጎ ነው ሌላውን የፈጠረው ስለሚል ማለት ነው። አሪዮስን አናቱን ይመታዋል እዚህ ጋር ኖ ወይ በሰማይ ከዛስ በምድር አይ ማርያም ላይ መጥቶ ምናምን ከተፈጠረ በኋላ በአራት መንገድ ሰው ተፈጠረ። መጀመሪያ አዳም፣ ከዛ በኋላ ሔዋን፣ ከዛ በኋላ በማርያም በኩል ከዛ በኋላ ኢየሱስ ምናምን የሚለውን ነገር እስልምናን አናቱን ይመታል ማለት ነው። ለምን በምድርም ቢሆን ከዛስ በባህሮች ውስጥ ያሉ ከዛስ ፍጥረት የተባለ ሁሉ ለማን ይሰግዳል? ለበጉ። ስለዚህ በጉ ፍጡር አይደለም። እስልምናና አሪዮስን ቀንዳቸውን ብሎ ያስወጣል ማለት ነው። ስለዚህ በጉ የሚቀበለውን ነገር ዘርዝርልኝ እስቲ ወንድም አለ። ምን ይቀበላል? ዝርዝሮቹ ያ ደግሞ አብ ሲቀበል አሳያቸዋለሁ ሌላ ቦታ ላይ። በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱ ውስጥ ያሉ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን። ምስጋና፣ ክብር፣ ኃይል አይደለም እነዚህ ነገሮች አብ አልተቀበለም። ራእይ መጽሐፍ ነው ተቀብሏል። ስለዚህ ከአብ ጋር እኩል ነው ማለት ነው። ከአብና ከወልድ ጋር ይመለካል ስንል ትክክል ነን ማለት ነው። ጋድ ዳሴ ይሄንን ያዡና ሜዲቴት አድርጊ። እነዛ ጎዶሎ ሰዎች አየርሽ ጊዜ አትፍጪ። ቆይ አንዴ እሺ ራእይ 4 ምናምን እንዴት የሚታየው? እሺ አሁን እዛ ጋር ምን ሆነ? ራእይ 5 እና ራእይ 4 ፈጥረሃል እኮ የለ ምስጋና እያቀረበለት ነው ለአብ እና ታዲያ ፈጣሪ አይደል እንዴ? እዚህ ጋርስ ደግሞ ምንድነው እያለ ያለው? እነዛ ፍጥረታት በሙሉ ኢየሱስ ክርስቶስ አምላክ ካልሆነ ከፍጥረታት እሱን ነጥሎ ለሱ ይሰግዳሉ። እንዴት ይባላል አምላክ ካልሆነ? ሲጀመር በሰማይ ከዛስ በምድር ከዛ ከምድርም በታች በውቅያኖስ በሐይቆች ውስጥ ያሉ ፍጥረታት በሙሉ ያ ማለት ሊቪንግ ኦርጋኒዝም አልቀረም ማለት ነው አይደል? አልቀረም። ፍጥረት በሙሉ ይሰግድለታል ከተባለ ዳት ሚስ ዳይሬክትሊ ኢየሱስ ፍጥረት አይደለም ነው የሚሆነው። ለምን? ፍጡር ለፍጡር ምን ስለማይል ስለማይሰጥ ኢየሱስን ቀጥታ ከፍጡር ያወጣል። ከፍጡር ውጭ ያለ ምንድን ነው? እግዚአብሔር ብቻ ነው። መላእክቱም ፍጡር ስለሆኑ ማለት ነው። ስለዚህ አንዱ ክፍል ላይ ስለ አብ ኢንፈሲስ ሰጥቶ እያወራ ነው ያለው። ዳትስ ኢት። ስለዚህ አንዱ ቦታ ላይ ኢንፈሲስ የሰጠው ቦታ ላይ ለምን ኢየሱስ እዛ ጋር አልገባም ተብሎ ክርክር ዳስ ፉሊሽነስ። ለምን እዚህ ጋር ደግሞ ለበጉ ነው እያወራ ያለው። በጉ ደግሞ ምን ላይ ነው የተቀመጠው ነው የሚለው። እሷን ሳናወራ ለምን ወጣን? ምን ላይ ነው የተቀመጠው? በዙፋኑ ላይ ሰምቼዋለሁ። ስንት ዙፋን ነው ያለው እኮ? እሱ እኮ ነው በጣም ችግሩ ማለት ነው። ጌታ ምንም ችግር የለውም። ምንም ችግር የለውም። ዙፋኑ ላይ በዙፋኑ ላይ ተቀምጧል። ቆይ ሊትራል ስለሆነ ለሙስሊሞቹ እንዲገባቸው አድርጌ ላውራ። ዙፋን ማለት ለምሳሌ ኤንሸንት ዙፋኖች እንደዚህ አይነት መቀመጫ በወርቅ የተለበጠ ምናምን አላቸው አይደል? እንደዚህ አይነት ነገር ላይ ነው መንፈስ የሆነው እግዚአብሔር የተቀመጠው ነው ክርስቲያኖች የሚያምኑት አይደለም እኮ። ዙፋን ስንል እኛ አውቶሪቲ፣ ገዥነት፣ ሁሉ ከእሱ በታች የሚል አይዲያ መሸከሙን ነው። ልክ አሁን በአብ ቀኝ ተቀመጠ ሲባል አብ ግራና ቀኝ ያለው እያልን ያለ ነው አይደለም። ቀኝ የሚለው ምንን ስለሚያሳይ? ኃይልን ስለሚያሳይ፣ ጉልበትን ስለሚያሳይ፣ ቀኝ ኃይልን አደረገች ስለሚል ማለት ነው። አየሽ? ስለዚህ እዛ ጋም አንዱን ዙፋን ይጠራና አብም ተቀማጭ ነው ይላል፣ ወልድም ይቀመጥበታል ነው የሚለው። አንዱን ዙፋን። ችግሩ ግን አሁን ሙስሊሞቹና ሌሎቹ ምናምን የሚያስቡት ምንድን ነው? እንደዚህ አይነት አንድ በርጩማ አለ፣ እዛ ላይ ተቀምጧል። በርጩማ ላይ የተቀመጠው አላህ ነው። ባይዞ
አይደለም እንዴ ማይ ከአርሹ ላይ የተቀመጠው ማን ነው? በርጩማ ላይ የተቀመጠው አላህ ነው። በርጩማ ላይ የሚቀመጥ እግዚአብሔር የለንም እኛ። ይሄ አሁን ማስረጃ ያለው ነገር ነው። በርጩማ ላይ የሚቀመጠው አላህ ነው። ኦኬ የኛ ግን ሲተረጎም የሆነ ዙፋን ሲባል እዚህ ጋር የሆነ ነገር ምናምን አለው የሚል ነገር የለው። የሆነ ግብዳ እንትን የወርቅ ምናምን ዘውዶች ያሉት ምናምን የለም እኛ ጋር። ኃይልን፣ አገዛዝን፣ ብርታትን ማሳያ ስለሆነ እዛ አንድ ዙፋን አለ ከተባለ እዛ ዙፋን ላይ ማን ሲቀመጥ አይተናል? በጉ ሲቀመጥ አይተናል። በጉ ሲቀመጥ አይተናል። ስለዚህ በጉ አምላክ ነው። ክርስቲያኖች በሙሉ ኮሜንት ላይ ለበጉ እንሰግዳለን በሉ እስቲ። ያው ስንሄድ የሚጠብቀን እሱ ስለሆነ ማለት ነው። ምናየው እሱ ስለሆነ የመለኮት ሙላትን ምናየው እሱ ስለሆነ ለበጉ እንሰግዳለን በሉ። ለታረደው ከነገድ ከቋንቋ ከህዝብ ለዋጀን ካህናት ላደረገን ቅዱሳን ላደረገን ለበጉ እንሰግዳለን በሉ። ያ ይሰገድለታል በጉ እናመልኳለን። ለምን? ቃሉ ስለነገረን። አማን ከስልጣኑ ጋር ይገናኛል። አሁን ለምሳሌ እኛ ስንሰግድ ለበጉ ስንሰግድ በሰማይ በምድር ስልጣን ተሰጥቶኛል ብሏል እና ይገዛል አውቃለሁ ኢየሱስ ክርስቶስ። ለዛ ነው የምንሰግድለት ወይስ በቃ አምላክ ስለሆነ ነው? አምላክ ስለሆነ ራእዩን 5:13 እኮ ግልጽ አደረገ። በሰማይም በምድርም ከምድርም በታች ፍጥረታት በሙሉ። ስለዚህ እነዛ ሁሉ ፍጥረታቸው እሱ አይደለም። ስለዚህ ፍጥረት ስላልሆነ አምላክ ስለሆነ የምንሰግድለት። ከዛ በስራዎቹ ኦንቶሎጂካል በእናት ኦንቶሎጂካል ፋንክሽናል በሆነው ሲያደርግ ባየነው ነገር ላይ ቆመን እሱን እየዘረዘርንም ልናመሰግነው እንችላለን። ተሰቅለሃልና፣ ሞተሃልና፣ ኦኬ ህመሜን ታማሃልና፣ ምጤና ምጣሃልና እያል እየዘረዘርንም ልንሰግድለት እንችላለን። ከዛ በስጋ ያልተገለጠ የመስቀል ሞትን ያልሞተ ነገር ግን ሁሉን የፈጠረ በሁሉ የሚኖር የሚለውን ደግሞ አብን እያሰብን ምን እንላለን? እንሰግድልሃለን ልንለው እንችላለን። መንፈስ ቅዱስን ስናስብ ብሉይ ኪዳን ላይ አንተ በውኆች ላይ ስትረብብ የነበረ በፍጥረት ቀድመ ከአብና ከወልድ ጋር የነበርክ ሰማያትን ያስዋብክ የሰውን እስትንፋስ የሰራ ምን ስለሚል የእግዚአብሔር መንፈስ ፈጠረኝ የአምላክም እስትንፋስ እያደረገኝ ስለሚል የፈጠርከኝ መንፈስ ቅዱስ ሆይ እያልን አሁንም አስክራይብ አድርገን ለመንፈስ ቅዱስ እንሰግዳለን። ምንም የሚጎረብጠን ነገር የለም አይደል? አንድ አምላክ ነው፣ ኢሴንሱ አንድ ስለሆነ። ስለዚህ ለበጉ እንሰግዳለን፣ ለመንፈስ ቅዱስ እንሰግዳለን፣ ለአብ እንሰግዳለን። ያ አንዱን ኢሴንስ ሼር ለሚያደርገው ያ አንዱ ባህሪ ለተቀዳው ለዛ መለኮት እንሰግዳለን ማለት ነው። እስቲ አንድ ነገር ግልጽ አድርግልኝና ይበቃኛል። ራሴን እንጠይቃለሁ ማለት ነው። የማቴዎስ ወንጌል ምዕራፍ 2 ጀምሮ ኢየሱስ ክርስቶስ ማለት ያ እዛ ጋራ በተወለደበት ሰዓት ሕፃን ሆኖ እዛ ጋር የሆነ ንጉሥ አለ ምናምን ሊያጠፋው ተነሳ። ከዛም ደግሞ ወደ ግብጽ ሸሸ። እናቱና ዮሴፍ ተነስተው ወደ ግብጽ ሀገር ሄዱ። ወደ ግብጽ ሀገር ሲሄዱ እግዚአብሔር ምን ይለዋል? እግዚአብሔር ለዮሴፍ በቃ ጥላትህ ሞቷልና ወደ ግብጽ ተነስተህ ሂድ። ማነው ተናጋሪው? እግዚአብሔር። ሕፃኑም እግዚአብሔር ነው። አይገባኝም። ሕፃኑም እግዚአብሔር ነው። ከዛ የሕፃኑን ነፍስ የሚፈልጉት ሞቷል ምናምን ብለዋል። ጥያቄሽ ምንድን ነው? እዛ ላይ እኮ ሕፃኑ ራሱ እግዚአብሔር ሆኖ ማለት ነው። እግዚአብሔር ራሱ ሆኖ ጥላትህ ሞቷል፣ ተነስና እናቱንና ሕፃኑን ይዘህ ሂድ ይለዋል። ለዮሴፍ ነው የሚነግረው። ራሱ እግዚአብሔር አይደለም እንዴ? እንዴት ሕፃን አልገባኝም። ጌታን አልገባኝም። በቀናትም ጠይቅህ እንዳትናደድ። ኧረ እኔ አልናደድም። እኔ ምን አሜዚንግ። እንግዲህ ዮሐንስ 1:1 ላይ ስንት አካል ነው ያየ ነው? ቅድም ስናወራ እዛ ጋር ማየን እኮ የዚህን አስረዳኝ እኮ እሱ ነው መልሱ እኮ ነው። ክሊሩ ነው እያየን ስለሆነ ማን ነው ተናጋሪው? ራሱ እግዚአብሔር አይደለም ወይ አይደለ እያልሽ ነበረ። ስለዚህ ማን እየተናገረ እንዳለ እንድናገኝ እኮ ነው። ቅድም ዮሐንስ 1 ላይ ምንን ለማግኘት ነበር ሄድ ነው? የሚታየው ማን ነው የማይታየው ማን ነው የሚለውን አይደለ ለማግኘት ሄድ ነው። ስለዚህ እዚህ ጋር በህልም ምናምን እየመጣ የሚናገረው ማን ነው? የተወለደው ማን ነው? እሱም ለማግኘት ነው።
እኔ አይዊሽ የሆነ ኮንፊውዝ ያደረግሽ ማለት ነው። ቤዚክ የሆነውን ነገር አውቀሽ እዛ ላይ ኮንፊውዝ ቢያደረግሽ ደስ ባለኝ። ለምሳሌ በሶስት አካላት የተገለጠ አንድ መለኮት ሲሉ ክርስቲያኖች ምን እያሉ ነው ያሉት? ሶስትነትን ሲጠሩ ምንድን ነው እየጠሩ ያሉት? ምን ነው እያወሩ ያሉት? ሶስትነትን ሲጠሩ ሶስት ሲሉ ምኑ ነው ሶስት እያሉ ያሉት? ማይ አብ ወልድ መንፈስ ቅዱስና አብ ወልድ መንፈስ ቅዱስ ነው ስማቸውን ነው እየጠራሽ ያለሽ። ሶስት የሚለውን ቃሏን ሲያስቡ ሶስትነቱን ለምን ጉዳይ ነው ሶስትነትን የሚጠቅሱት? ምኑን በተመለከተሽ እንትኑን በተመለከተ እንላለን። እሺ እንደዚህ ልጠይቅሽ፣ በምርጫ አድርግሽ ባህሪውን በተመለከተ ነው ወይስ አካላቱን በተመለከተ? አካሉ አይደለ? ስለዚህ የአብ አካል፣ የወልድ አካል፣ የመንፈስ ቅዱስ አካል የምንለው አለ። ያንን ነው ሶስት የምንለው። ስለዚህ ደግሞ አንድ ነው ስንል በምኑ ነው እያወራን ያለ ነው? በመለኮት በባህሪ በመለኮት ያንን። ለምንድን ነው ሶስት አካላት እንዳሉ ልክ በስያሜ አባትን፣ ልጅ፣ መንፈስ ቅዱስ የሚል እንዳሉ ለምንድን ነው የምትረሺው? የሆነ አንዱ እየተገለባበጠ እያወራ እንዳለ ነው የምታስቢው? ማን ነው? በዚህ ላምጣልሽ። ተራራው ላይ ያሉ ከሰማይ ድምጽ መጣ ይላል አይደለ? ሚውት አታርጊ ፕሊዝ። ረብሽ ብዬ ነው ስልክ ያወራው። አይረብሽም፣ ምንም የሚረብሽ ነገር የለም። ቅድም ነግሬሻለሁ። ተራራ ላይ ያለ ድምጽ መጣ። ምን የሚል? በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው። ማን ነው በእርሱ ደስ የሚለኝ የምወደው ልጄ እያለ ያለው? አብ ነው። ስለ ልጁ ይመሰከራል። ስለዚህ የሚመሰከርለት ልጅ እዚህ መሬት ላይ አለ ከደቀ መዛሙርቱ ጋር። የሚመሰክረው አብ በሰማይ አለ። ራይት? ድምጽ መጣ ከላይ አይደለ? ስለዚህ ሁለቱ አካላትን እያየን ያለ ነው አይደለ? የተወለደው ልጅ አሁን ልጄ የምወደው ልጄ ነው የተባለው ነው አይደለ? ቅድም በግርግም የተኛው ግብጽ ሂድና ምናምን እየተባለ ያለው አሁን ተራራው ላይ የምወደው ልጄ እየተባለ ያለው ነው አይደለ? እኮ እሱ ልጅ ነው። ትክክል እኮ እሱ ልጅ ነው። ደን የምወደው ልጄ የሚለው ከሰማይ የሚመጣው ድምጽ የማን ድምጽ ነው ብለናል? የአባቱ የአብ። ታዲያ በህልም እየመጣ ስለ ልጁ ጉዳይ እያወራ ያለው አባቱ ነው ብለሽ ለምን ደሞ አትረጁ? አባቱን እኮ ልጁ ምንድነው ማለቴ? ልጁ ስለምንድን ነው እንደዛ አልሳር? ኧረ ወይኔ በቃኝ፣ እኔ በቃኝ። አመሰግናለሁ። ለምን ልጁ ለምን ያደርጋል? ገና በስጋ ተገልጦ እኮ ነው ያለው አይደለ? በስጋ እየተገለጠ ነው ያለው፣ እየተጸነሰ ነው ያለው። አሁን እኮ እኩል ነው። አሁን እኮ ራእይ ላይ ስናይ በአገዛዝ እኩል አምላክ እንደሆነ አየን። እሺ እኩል ስለሆነ ለምንድን ነው አብ መጥቶ የማይሰቀለው? ለማ የግብር ስራ አይደለም። እዚህ ጋር ስራው እንዲሆን እየታገልሽ ያለሽው በጌታ ስም። አብ የማይሰቀለው ስራው ስላልሆነ ነው። ለተወለደው ጉዳይ አባት የሚናገረው ለምንድን ነው ግዴታ ልጁን መናገር አለበት ብለሽ ታዲያ እንትን የምትደመድሚው? አምላክ ስለሆነ እኮ ነው እንጂ አምላክ ስለሆነ ለምንድን ነው አብ የማይሞተው? ስራው ስላልሆነ አይናገርም ነው። ስራ ስለሆነ ነው እሱ። ኦኬ እኮ ስራ ስለሆነ ለምንድን ነው እንዴ? ባይዘ በጣም የሰልፍ ዲፊቲንግ ፋላሲ እኮ ነው እየሰራሽ ያለሽ። ቁጭ ብለሽ ብታስቢ ምን ሆኜ ነው እንደዚህ እያወራ ያለሁት የምትይበትን ጉዳይ እኮ ነው እያወራሽ ያለሽ። ታውቆሻል እንዴ? ለምን ነው መንፈስ ቅዱስ የማይሞተው? መንፈስ ቅዱስ ለምን ነው የማይሞተው? መንፈስ ቅዱስ እኮ እንደሚሞት አልተነገረም፣ አላየሁም። እኔ አካል ነው አይደለ? አካል መሆኑን በምን እናውቃለን? ለምሳሌ በርናባስንና ጳውሎስን ለለየኋቸው ለመረጥኳቸው ስራ ለዩልኝ ብሏል አይደለ? የአንጾኪያ ያሉ ሽማግሌዎችን ለዩልኝ፣ ለኔ ጉዳይ ለዩልኝ ብሏል። ስለዚህ ፐርሰን ነው፣ ፈቃድ አለው ማለት ነው አይደለ? ለዩልኝ ካለ አይደለ? አዎ አለው። ግን ታዲያ ፐርሰን ከሆነ ለምንድን ነው መጥቶ የማይሞተው ነው እኮ ጥያቄው። ግብሩ የሷ አይደለም፣ እሱ መሰረዝ በሰዎች ላይ ለምንድን ነው ታዲያ የልጁን ጉዳይ መናገር ላይ ግብሩ የሁለቱ እንዲሆን ለምን ፈለግሽ እኮ ነው ጥያቄው። ግብሩ አይደለም አይደለ? ግብሩ ካልሆነ ለምንድን ነው አባት መናገር እንዳለበት የተፈለገበት ቦታ ላይ ልጅም ለምንድን ነው ያልተናገረው አምላክ ነውና የሚለውን ለምን ማስገባት ፈለግሽ ነው እኮ ጥያቄው። የልጁን ጉዳይ ታውቃለህ? ማን? እሺ እግዚአብሔር ይኸውልህ፣ ለመሰል እግዚአብሔር አንድ እግዚአብሔር ነው አይደል? አንድ እግዚአብሔር ስለሆነ እግዚአብሔር ከእግዚአብሔር ጋር አብሮት ነበር ወይ ብዬ እንዳልቀበል አሁን ቅድም ዮሐንስ ራእይ ላይ አንድ አምላክ መሆኑን አይቻለሁኝ። ተመልከተ።
አንድ አምላክ መሆኑን አየሁኝ። እዚህ ጋር ደግሞ ህፃኑም እግዚአብሔር ነው። ከዛ የሚያናግረው አብ ደግሞ አባቱ አለ። ይሄ አይ ቲንክ ስላሴ አስተምሮት ላይ ይመስለኛል ትንሽ ግራ የተገባሁት እና እሱ ነው ትንሽ ኮንፊውዝ ያደረገኝ። ኦኬ ሶ አይ ቲንክ ኢትስ ክሊር። ሌላ ሰው አስገብተን ብናወራም ዳት ማች ክሊር ይሆናል። አንቺ ኤርሊ ኤጅ ላይ መጨረስ ያለብሽን ነገር አሁን ገና ነው እየታገልሽ ያለሽ። ጩጬው ነሽ ሰንበት ትምህርት ቤት ላይ ማለቅ የነበረበትን ጉዳይ አሁን ገና መንደፋደፍ ነው። አሁን ገና ከዛ ሙስሊሞች በዛ ጋር መጥቶ ጭንቅላትሽን በጪስ ያጦዙታል። ከዛ ምንም የተረጋጋ ነገር የለሽም፣ ስትሽከረከሪ ነው የምትቆይው። አም ሶ ሶሪ ፎር ዩ አም ሶ ሶሪ። አሁን ቅድም ራእይ ላይ አንድ አምላክ ብቻ የሚል ነገር አልነበረም ያየነው። አሁን አንቺ ድምዳሜ ግን የሰጠሽው አንድ የሚል አይተናል ነው ያልሽው። በጉና እግዚአብሔር የሚል ነበር ያየነው። ለበጉ ለእግዚአብሔር የሚል ነበር ያየነው። አንቺ ግን አንድ ብቻ ብለሽ ነው ድምዳሜ ወሰድሽው። ዋስ ጎይንግ ኦን ዋስ ጎይንግ ኦን። እኔ አም ሶሪ ማለት እኔ ብሊትን ላደርግሽ አልፈልግም፣ ልነካሽ አልፈልግም። በኢየሱስ ምን እያደረገብኝ ነው ይሄ ነገር? ሚውስ አደረግ ይመጡሽ እና እግዚአብሔር ይደርስልሽ። ሌላ ምንም ምለው ነገር የለኝም። ምክንያቱም ይሄን ሁሉ አውርቼ አንድ ብቻ የሚል አይተናል ብለሽ ነው የዘጋሽው እና እሱን አልነበረም ስናወራ የነበረ። ሶስትነቱ ስለምንድን ነው ብዬሽ ስለ አካላቱ ብለሽኝ፣ አንድ ስንል ምንድን ነው መለኮቱም ብለሽኝ፣ ከዛ አንድ ብቻ መሆኑን ራእይ ላይ አይተናል። ዮሐንስ ወንጌል ላይ መታ ያሳየኝ እሱን ነው። ታዲያ እንደዛ ከሆነ አንዱ ለአንዱ ነው እያወራ ያለው ነው ብለን ነው ምን ደመድሞ ብለሽ ወደዛ ድምዳሜ ነው የመጣሽው። እሱን አልነበረም ሳውራ የነበረው ይሄን ሁሉ ሰዓት ማለት እንደሱ አልነበረም ሳውራሽ የነበረው። እግዚአብሔር የተባለው አብ እንደሆነ፣ በጉ የተባለው ኢየሱስ ክርስቶስ እንደሆነ፣ በሰማይም በምድርም ከምድርም በታች በባህርም ውስጥ ፍጥረት የተባሉት ሁሉ ለእሱ እንደሚሰግዱ፣ እሱ ከፍጥረት ውጭ እንደሚሆን፣ ያ ምስጋና ደግሞ ኃይል፣ ምስጋና፣ ክብር፣ ባለጠግነት ይገባል የተባለው ለአብም እንደተሰጠ፣ ያ ደግሞ እኩል እንደሚያደርገው፣ ዙፋን ሲባል ኃይል እንደሆነ ደን ያ ኃይል ለአብም ለወልድም እንደሆነ አካላትን ነበር ያሳየውሽ። እኮ ትክክል ብዬ ተቀበልኩ። በቃ ተቀብያለሁኝ። አማን ልክ ነህ። መጽሐፉም እንዳስቀመጠው ነው ያስቀመጥከልኝ። ትክክል። ግን እዚህ ጋር ምን ብዬ ልብሰደው? እሺ የማቴዎስ ወንጌል እንዴት ልቀበለው? ምኑ ነው ያስጨነቀሽ? በቃ አምላክ ስለሆነ እንዴት ነው ህፃን ሆኖ ከዛ ተነስና ሂድ እያለ ሌላ አካል የሚከላከልለት የሚያናግርለት እሱ ነገር ነው የከበደኝ እንጂ እኮ ሌላ አይደለም። ለምን ይከብድሻል? ይሄ በስጋ ተገልጦ ኮንፋይን ያለው የሰውነትን ባህሪ አሱም አድርጎ እየመጣ ነው ያለው። ቆይ የተወለደው ልጅ እንደተወለደ ሙሉ ጥርስ አብቅሎ ቢመጣ ምን ብለሽ ነው የምታስቡ? ሙሉ 32 ጥርስ ያለው ዛሬ ቢወለድ ኖርማል ነው ይሄ? ይሄ በጣም እንደነገጠው አይደለም። ህፃን ከሆነ የማንን ኬር ይጠይቃል? ይሄ ህፃን የማንን እንክብካቤ ይጠይቃል? የእግዚአብሔርን እንክብካቤ፣ የቤተሰቦችን እንክብካቤ፣ ብቻ የእናቲቱን የወላጅን እንክብካቤ ይጠይቃል። ሰው ከሆነ ይሄንን ፕሮሰስ ማለፍ አለበት እኮ ነው አይደል እንዴ? ይሄንን የሰውነት ልክ እንዳልኩ 32 ጥርስ አብቅሎ ቢመጣ ኦኬ፣ እኔ አምላክነት ነው ከሰውነት ጋር እየተዋሃደ ያለው ወይም ሃይፖስታቲክ ዩኒየን ሀፕን እያደረገ ያለው መለኮት ከሰውነት ጋር ስለሆነ የሰውነትን ባህሪ አትፍቼ አምላክነቴን እየገለጥኩ ልምጣ ቢባል ይሄንን ሰው ነው ያለሽ ወይ? ከተገለጠ በኋላ በሰው ስርዓት ማለፍ አለበት። ሰው ከሆነ 9 ወር መረገዝ አለበት። ጡትን ጠብቶ ማደግ አለበት። ወድቆ ተነስቶ ማደግ አለበት አይደል? ሰው የሚያልፍበትን ኤቭሪቲንግ ማለፍ አለበት። ለምን አለፈ እንዴት ይባላል? ያ ከሆነ ደግሞ ኮንጆን ያደረገው ወይም የተዋሃደው ለአንቺ በሚገባሽ እዛ ስለሆነ ያደግሽው የተዋሃደው ደግሞ እሱም ከሆነ ያን አሱም ያደረገውን ባህሪ ሪፍሌክት ማድረግ አለበት። የተቀበለውን ያንን ባህሪ ማሳየት አለበት። ምን የሚል መጸነስ፣ መወለድ፣ ማደግ፣ ጡት መጥባት፣ መጫወት፣ መውደቅ፣ መነሳት ምናምን ሰውነት ላይ የምናያቸው መራብ፣ መጠማት። ለምን የታየበት ለምን ይባላል? ሰው አይደለም ወይ የሆነው? ሰው በመሆኑ የታየበትን ነገር አምላክም ነውና ያ በአምላክነት ብቻ ይታይልኝ እንዴት ይባላል?
ኦኬ እንዴት ይባላል? ያን የሰውነትን ፕሮግሬሽን ካላለፈ በምን ተአምር ነው ሙሉ ሰው ነው ፍጹም ሰው ነው እንዴት ልንለው እንችላለን? ማለት ኢማጂን በሁለት እኔ ሁሉን ቻይ ነኝ እና ሰው ለመባል በሴት ማፀን ማለፍ ስላለብኝ ብሎ ማርያም እግዚአብሔር ባሪያ ነኝ እንደ ፈቃድ ይሁንልኝ ባለችበት ቅጽበት ከ3 ደቂቃ በኋላ ብትወልድ የሰው ነው ማይ እንደ እግዚአብሔር ፈቃድ ይሁንልኝ ስለተባለ ሰው መባሌ ካልቀረ በሰው በኩል ማለፍ ስላለብኝ ብሎ ከ3 ደቂቃ በኋላ ኩፍ አለና ተወለደ። እንደዚህ አበጠና ተወለደ ምናምን ያው ሰው ይሆናል ማድረግ ይችላል አይችልም? አሁን እግዚአብሔር እንደዛ ይሁን ቢባል እግዚአብሔር ይችላል። አየሽ፣ ስለሚችል ግን ናቹራል ህጎችን አልጣሰም። አየሽ፣ የተፈጥሮ ህጎችን አልጣሰም ስለሚችል ማለት ነው። ለኔ ምን ይሳነኛል የፈለኩትን አደርጋለሁ ብሎ አላደረገም። 9 ወር ነው ሰው የሚረገዘው። በዛ መልክ ነው የመጣው። አደገ፣ በሰውና በእግዚአብሔር ፊት በቁመት በእውቀት በሞገስ ያድግ ነበር ይላል። እንዴ አምላክ ያድጋል እንዴ? ያድጋል ቁመት አምላክ እውቀቱ ይጨምራል አይጨምርም? የሚጨምሩ ነገሮች የሚለወጡ ነገሮች የሰው ባህሪ ናቸው። እነሱን ነው አስዩም ያደረገው። ኦኬ እኔ አሁን ያለኝ ቁመት ሜትር ከ86 አልነበርኩም ስወለድ ነው ምናምን ኢንች ነበርኩ። ከዚህ ምናምን ማለት ነበርኩ አይደል? አደኩ። አየሽ ፕሮሰስ ይዞ መጥቶ ነው አሁን ያለው አማን የመጣው። ነገ ደግሞ በፕሮሰስ ሽበታም የሆነ አማን ይመጣል። ለምን ያንን ፕሮሰስ አምላክ አይደለ እንዴ ዘሎ ለምን ሽበት ያለው አልሆነም እንዴት ይባላል? እሱ ነው እያልሽ ያለሽው ባይዞ እንጂ አምላክ ከሆነ ልጅ የሆነው ራሱ አምላክ ስለሆነ ለምን ያኛው ለዚህኛው ይወራለታል? ሲሪየስሊ ያ እናወራለን በውስጥ ረጋ ብለሽ እኔ ጓል በለብሽ ያው ትወጂኛለሽ እንደምወድሽ ታውቂያለሽ። እንደዚህ አንዳንዴ ዝም ባረግሽ ደስ ይለኛል። አትንከላወሺ። አሁን ያወራነው ሜዲቴት አድርጊ። ስልክሽን ቁጭ አድርጊና ወይ አንብቢ። እረፍት ያጣ ነፍስ ነው አንቺ ላይ ማየው ማለት ነው። ወይ አንድ ደግሞ ጠቅልለሽ ገቢና የምራው የሚያሳርፍሽ ከሆነ ማለት እንደማያሳርፍሽ ስለምታውቂ ነው የምትንከላወሺ። ሁሉ ቦታ ላይ እየተንከላወሽ ያለሽው ማለት ነው። እረፍት አድርጊ፣ ሜዲቴት አድርጊ ቁጭ ብለሽ። ማንም እኔ አማን ያለውን እንትን በጥብጦ አንቺ ጭንቅላት ውስጥ መክተት አይችልም። አማንም እያነበበ ሜዲቴት እያደረገ ነው አሁን የሚያወራውን ነገር የሚያወራው። እረፍት ያደርጋል። የሆነ ነገር ካወራ በኋላ ሜዲቴት ያደርጋል። ያንን ቅድም ያወራውን ነገር ምን አቀበልኩ ምን ተቀበልኩ የሚለውን ነገር ያስባል። የሆነ ቶፒክ ላይ ቁጭ ብሎ ያነባል። አየሽ፣ አንቺ እረፍት የለሽም። ጭንቅላትሽ ፕሮሰስ እንዲያደርገው እረፍት የለሽም አንቺ። እንዲህ ሲባል ምን ማለት ነው የሚለውን ነገር ቁጭ ብለሽ ሜዲቴት አታረጊም። ከዛስ አንድ ቶፒክ ላይ በስርዓቱ ተወርቶ ጨርሻለሁ ብዬ ሳስብ ያንን የሚያፈርስ ኮንክሉዥን ነው የምሰራው። አሁን ቅድም ራእይን አንብበን አንድ እንደሆነ ተረድቻለሁ አልሽ። እኔ አንድ ነው ለማለት ነበር የበጉን ቴዎሎጂ ይዤ የመጣሁት። በጣም ተስፋ የሚያስቆርጥ ነገር ማለት ነው። ስለዚህ የሆነ ዓለም ላይ ሆነሽ ነው የምትሰሚው ነገር እዚህ ጋር ገብቶሻል። የሆነ ዓለም ላይ ወይ ቅድም የሆነ የተነገረሽን ነገር እናንተና ቤት ገብተሽ የሰማሽውን ነገር እሱን እያሰላሰልሽ እያሰብሽ ነው እዚህ ጋር የምትሰሚው ማለት ነው። ዳት ሚንስ ፎከስድ የሆነ የተሰበሰበ ማይንድ ሴት ላይ አይደለሽም። ኦኬ እናወራለን በውስጥ የቀረው እረፍት አድርጊ። ለማንኛውም ለነፍስሽ እረፍት ስጪ። አትንከላውሽ። በቃ አትሩጭ። የሆነ ቶፒክ ላይ በቃ ሜዲቴት አድርጊ። አንድ ቀን 2 ቀን ምናምን ስልክሽን ዞር አድርጊው፣ ሜዲቴት አድርጊ። ከሁሉም የሚቃርም ሰው የቱን መያዝ እንዳለበት አያውቅም። ከሁሉም የሚጠጣ ማለት ነው። በቃ አንቺ ጋር ማየው ብቸኛው ችግር እሱ ነው። ሚዲያ ላይ እንደቆየ ሰው ብዙ ሰው ጋር እንደሚያወራ ሰው አንቺ ላይ ማየው እረፍት አተሻል። ምንም ሜዲቴት እያደረግሽ አይደለሽም። ምንም ማለት ነው ያወቅሽውን ነገር እሱን እያሰላሰልሽ አይደለሽም። አድርጊ እንደዛ። ለማንኛውም አላቪው ማየ